ፍጥነታቸው ድረስልኝ ስንላቸው መንገድ አቋርጠው ቀስ ብለው የሚመጡ አይነት አይደሉም። ቅዱሳን መላእክት ልክ እንደኛ ሐሳብ ያህል ረቂቃን ናቸው። ለምሳሌ አሁን ከቤታችን ወደዚህ እየሰማችሁ ነው። ከቤታችን ወደዚህ በመኪና በእግርም እንምጣ ስንመጣ ከቤት አንስቶ እዚህ ያለውን መንገድ ምን አድርገን ይመጣል? አቋርጠን ተመለሱ ብትባሉ ከዚህ አንስቶ እስከ ቤት ያለውን መንገድ ምን አድርገን ነው እንመለስ? እስቲ በሐሳባችሁ አንዴ ቤታችሁ ወይስ ሄዳችኋል? በሐሳባችሁ ሂዱ ብትባሉ በየትኛው በር ነው የምትመጡት? እዚህ ወጥተን ከዛ ነው እንዴ? አሁን በሐሳብ ቤት መድረስ ይቻላል አይቻልም? አረ ዓለምን ያልዞራል እንዴ ያለ ቪዛ በሐሳብ የፈለግነው ደርሰን መመለስ ይችላል። ስለዚህ ሐሳባችን መንገድ አያቋርጥም። የቅዱሳን መላእክት ፍጥነታቸው የሰው ልጅን ሐሳብ ያህል ነው፣ ረቂቃን ናቸው። ቅዱሳን መላእክት ሌላው የእግዚአብሔር መልአክ አይደለም። የእግዚአብሔር ልጅ በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። አሁን እኛ መላእክት እነ ቅዱስ ገብርኤል እነ ሚካኤልን እርዱኝ፣ አማልዱኝ፣ ድረስልኝ ሚካኤል ገብርኤል ስንል አንዳንድ ሰዎች ገብርኤል የማንን ይስማ ሁሉ ዝናላ ያን ድረስልኝ ይለዋል፣ ድረስልኝ ይለዋል። ወዴት ነው ገብርኤል የማንን ነው የሚሰማው? ፈጣሪ አይደለም፣ በሁሉ የሞላ አይደለም። በሁሉ የሞላ ማን ነው? እግዚአብሔር ነው። መላእክት ምሉዓን ካልሆኑ እንዴት ነው የእያንዳንዱን ሰው አሁን የዓመቱ ገብርኤል ሲከበር እዚህም ይከበራል፣ ከአዲስ አበባ ውጭም ይከበራል፣ ቁልቢም ይከበራል፣ ብዙ ቦታ ገብርኤል የት ነው የሚሄደው የሚባሉ የሚጨንቃቸው እንደው ልክ እንደ ፓትርያርኩ ዛሬ የት ናቸው እንደሚባለው የት ነው ብለው የሚያስ ቁልቢንም ሄደው ብለው የሚያስባሉ። ቅዱሳን መላእክት በእኛ ቤተክርስቲያን አስተምህሮ በሁሉ የሞሉ ናቸው ወይ አላልንም ብለን አናውቅ። ቅዱሳን መላእክት በቦታ ይወሰናል። ለዚህ ነው ዓለመ መላእክት 3 የመላእክት ከተሞች አሉ አይደል? ኢዮር፣ ራማ፣ ኤረር ይባላል። ከተማ የሚያስፈልገው እኮ በቦታ ስለተወሰኑ ምሉዓን አይደሉም። በሁሉ የሞላ ሁሉን በሁሉ የሚሞላ ማን ነው? እግዚአብሔር ብቻ ነው። ቅዱሳን መላእክት ምሉዓን አይደሉም ማለት ግን ለኛ ያንሳሉ ማለት አይደለም። እቺ መሬት የምትባለዋ ኳስ ማለት ለአንድ መልአክ እኛ እንኳን በአቅማችን አንድ ኳስ እግራችን መሀል አድርገን መቆም እንችላለን አንችልም? እንችላለን። ብዙ ሰዎች መላእክት እንዴት ነው የቱ ጋር የሚደርሱት ብለው ይጠይቃሉ እንጂ የአንድ መልአክ ቁመቱ ስንት እንደሆነ በምናውቀው ወርዱ ምን ያህል ነው መጠኑ? መልአክ ምን ያክላል? አንድ ቤት ነው የሚያክለው? አንድ ሀገር ነው የሚያክለው? በእኛ መጽሐፍት በአንድ ክንፉ ሀገር የሚጋርድ መልአክ አለ። እንዴት ነው የምንለካው? መጽሐፍ ቅዱስ የሚነግረን ነገር መላእክት ከዛም በላይ መሆን እንደሚችሉ ነው። ዮሐንስ ራዕይ ምዕራፍ 18 ከቁጥር 1 ላይ ምን ይላል? ዮሐንስ ራዕይ ምዕራፍ 18 ከቁጥር 1 ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ። ከክብሩ የተነሳ ምድር አበራች። ከምኑ የተነሳ? ከክብሩ የተነሳ። መልአኩ ስንት ነው? አንድ ነው። ያበራው ማን ነው? ምድር እኮ ፀሐይ እንኳን በፈረቃ ነው የምታበራት። አንዱ መልአክ ምድርን ማብራት ይችላል። በሁሉ የሞላ ሆኖ አይደለም። ግን ይቺ መሬት ለምንላት ትንሽ አተር ወይ ትንሽ ኳስ የእግዚአብሔር መልአክ አያንስም። እሱ በሁሉ የሞላ ስለሆነ ሳይሆን እኛ እጅግ በጣም ምን ስለሆነ ትንሽ ስለሆነ እኛም እኮ በአቅማችን አሁን እዚህ ቤት ውስጥ እኮ በአቅማችን ያለውን ነገር ሁሉ ማየት እንችላለን። እዚህ ቤት ያለ አካል አሁን ጉንዳን ከዚህ እዚህ የምትሄድ እንደው አንዲት ጉንዳን ብትሆን ከዚያ መለጥ ሁላ እዚህ ስትሄድም እዚህ ታገኘናለች። ወደዛም ብትሄድ ታገኝ። እንደው ለእሷ እኮ ያ የሚከተላት ሰውዬ በሁሉ የሞላ እንደው ወዴት ልሽሽ ካንተ ትላለች። ግን የሰውዬ በሁሉ የሞላ ነው እንዴ? ለእሷ ላይ የሞላ ሰው እኛ ሰዎች የምንባለው እና ያለንባት ምድር እጅግ በጣም ትንሽ ነች። ቅዱሳን መላእክት በሁሉ ምሉዓን አይደሉም። ምሉ ማንቻ ማልኳቸው ቅዱሳን መላእክት ግን ምድር ለምትባለው አለ ትንሿ ፕላኔት አንዱ መልአክ አሁን ያነበብነው ጥቅስ ይላል የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ይላል? በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸው ይላል። እግዚአብሔር የሚፈሩ ሰዎች ብዙ ናቸው። የሚኖሩት አንድ ቦታ አይደለም፣ በዓለም ሁሉ ተበትነው ነው። መልአኩ ስንት ነው? በሚፈሩ ሰዎች ዙሪያ ሁሉ ምን ይላል? ይሰፍራል ያድናቸው ማለት። በጣም የሚገርማችሁ እንደው ራሳችንን እንድንታዘብ ነው። ሰዎች አሁን ገብርኤል እዚህ ያለውን እና እዛ ያለውን እንዴት ያውቃል? እዚህ ላለው ደርሶ ምናምን ላይ ይከራከራሉ። የሰይጣን ሰው ነው ያከራከሩ። ሰይጣን እዚህ ያለውን ፈትኖ እዛ ያለው እንዴት መፈተን ቻለ የሚል ጥያቄ ሰጣቸው አይደለም። ሰው ሰይጣንም እኮ መልአክ ነው በተፈጥሮ ነው አይደለም ብሏል እኮ እዚህ መጽሐፈ ኢዮብ ምዕራፍ 2 ላይ ዓለምን ዞር የመጣው አለ። ዓለምን ዞርኩ ተመላለስኩ ማን ነው? ማጅራን እና ዓለምን ዞር ማጅራን ነው። ሰይጣን ቀድሞታል። ዓለምን ዞርኩኝ ተመላለስኩ። እንግዲህ በቅጽበት
ዲያብሎስ ዓለምን ዞሮ ዓለምን አይቶ መምታት ይችላል ማለት መልአክ በመሆኑ ነው፣ ቅዱስ በመሆኑ አይደለም። በተፈጥሮ ራሱ መልአክ በመሆኑ ይህን ማድረግ ይችላል። እና ሰይጣን ማድረግ የቻለው የተቀደሱ መላእክት ይችላሉ አይችሉም? ይችላሉ። ከሱ የሚበልጡበት ግን ምንድን ነው? እግዚአብሔር በባህሪው ምሉእ ነው። ቅዱሳን መላእክት ግን በረድኤት ምሉዓን ናቸው። በሌሉበት ቦታ በረድኤት እንዲገኙ ይሆናሉ። ይህን የሚያደርግላቸው ማን ነው? እንኳን መላእክት ከእኛም ከሰዎች እነ ኤልሳ ሶሪያ ቁጭ ብሎ እስራኤል ቁጭ ብሎ ሶሪያ የሚደረገው ይሰማ ነበር። እዚህ ቁጭ ብለው ሌላ ቦታ የሚሆነው የሚሰሙ ቅዱሳን አሉ። የሚሰሙት ምሉዓን ስለሆነ አይደለም፣ በረድኤት እንዲሞሉ በረድኤት ሌላ ቦታ ያለውን እንዲያውቁ የሚያደርጋቸው ማን ስለሆነ ነው? እግዚአብሔር ስለሆነ ነው። እና ነቢየ እግዚአብሔር ዳዊት የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል አለ? ያድናቸዋል አለ። ቅዱሳን መላእክት እንግዲህ ሰፊ ርዕሰ ጉዳይ ነው በእውነት ነገረ መላእክትን እንደው ባጭሩ እንደው ለመግቢያ ያህል ካልሆነ በቀር ልናነሳው አንችልም። ሰው ሙሉ በሙሉ የመላእክትን ምስጢር መረዳት አይችልም። ቅዱስ ዑራኤል የተባለው መልአክ ለእዝራ በዚህ በመጽሐፈ ዕዝራ ሱቱኤል ላይ ሰዎች የእግዚአብሔር ፍርድና የመላእክትን ምስጢር በምድር እያሉ ሊያውቁ አይችሉም። ስለዚህ ቅዱሳን መላእክትን እንደው ተንትነን እንዲህ ናቸው ብለን እዚህ ሆነን አናብራራውም። ግን እንደው አንዳንድ የተገለጡ መጽሐፍ ቅዱስ ላይ ያሉ እውነታዎችን በአበው መጽሐፍ የተጻፉ እውነታዎችን ይዘን ነው የምንማረው። እና ቅዱሳን መላእክት ብዙ ናቸው፣ ረቂቃን ናቸው፣ በያለንበት ቦታ ይደርሱልናል። ሌላው በእውነት የቅዱሳን መላእክትን ስልጣን መረዳት ያስፈልጋል። አንዳንድ ሰዎች መላእክትን ልክ እንደ ሮቦት ሂዱ ይሄን አድርጉ ሲባሉ የተባሉትን ጣል አድርገው አንሱ የተባሉትን አንስተው የሚሄዱ የራሳቸው ምንም ነፃ ፈቃድ የሌላቸው አድርገው የሚያስበዋል። ገብርኤል አድርግ የተባለውን ነው እንጂ ሚካኤል አድርግ የተባለውን ነው እንጂ የሚያደርገው በራሱ እኮ ምንም መወሰን አይችልም የሚሉ ሰዎች አሉ። ይሄ በእውነት እንኳን ገብርኤል እኛም በራሳችን መወሰን እንችላለን ናቸው። ኃጢአት የምንሰራው በራሳችን ወሰነን ነው አይደለም ነው። እኛ የተሰጠን ፍሪ ዊል እና ነፃ ፈቃድ መላእክት የላቸውም ማለት በእውነት የተሳሳተ። መላእክት ነፃ ፈቃድ ከሌላቸው ሰይጣን ሊኖር አይችልም። ሰይጣን የኖረው በገዛ ፈቃዱ ነው አይደል? በነፃ ፈቃዱ ነው። አልፈልግም ብሎ አምጾ ነው እስከ ማመት ድረስ ይደርሳሉ። መብት አላቸው። አሁን ለቅዱስ ሚካኤል ገብርኤል ተጋድሏቸውን ፈጽመው ቅዱሳን ሆነዋል። አሁን ይወድቃሉ አንልም። ልክ እኛ ከምጽአት በኋላ እንደማንበድለው የጸደቀም የተኮነነም ተኮንኖ በደል እንደማይኖረው እነ ሚካኤል እነ ገብርኤል ተጋድሏቸውን ፈጽመዋል። ይወድቃሉ አንልም። ከዚያ ውጭ ግን ቅዱሳን መላእክት ነፃ ፈቃድ አላቸው። አይተው የመወሰን መብት አላቸው። እንደው አንድ ሁለት ጥቅሶች ልስጣችሁ። አንደኛው ጥቅስ የምታውቁት ነው። ሁለቱ እኔ በእግዚአብሔር ፊት የምቆመው ማንኛ አለ? ገብርኤል ነኝ። ለዘካርያስ ነው የሚለው። በእግዚአብሔር ፊት የምቆመው ለምን አለው? ከፍ ብላችሁ ስታነቡት ልጅ ትወልዳለህ፣ ሚስት ትወልድልሃለች ሲለው እንዴት ይሆናል? እንዴት እንደዚህ እንደሚሆን በምን አውቃለሁ ሲለው ገብርኤል ምን መልስ ሰጠ? እኔ በእግዚአብሔር ፊት የምቆመው የቱ ጋር ነው የምትቆመው ነው ያለው አይደለም። እንዴት እንወልዳለን እኔና ሚስቴ ሲለው እኔ በእግዚአብሔር ፊት የምቆመው ማን ነኝ? እኔ ነገርኩህን አታምንም ወይ? ተራ መልአክ መሰልክ ወይ? በእግዚአብሔር ፊት የምቆም እኮ ነኝ ማለት ነው። ሌላ ምልክት ምን ትፈልጋለህ? እኔን ማየት ራሱ ምልክት አይደለም ወይ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ካለ በኋላ ለአንተ የምስራች ልሰብክልህ ተልኬ ነበር፣ ግን ቃሌን ስላላመንክ ዲዳ ትሆናለህ። ልብ አድርጎ እግዚአብሔር የላከኝ ምን እንድሰብክልህ? የምስራች። አሁን ግን ምን ትሆናለህ? ዲዳ ትሆናለህ። ዲዳ አድርገው ተብሏል። ምን የተላከው የምስራች ንገረው ነው። አይቶ ውሳኔ የወሰነው ግን ማን ነው? ቅዱስ ገብርኤል ነው። ቅዱሳን መላእክት አይቶ መወሰን ይችላሉ። በለዓምን ደግሞ ከመንገድ የእግዚአብሔር መልአክ አስቆመው። በለዓም አላየውም፣ አህያይቱ አየችው። አህያይቱ አይታ አልሄድም ስትል በለዓም በበቱ ይዞ አህያይቱ ምን አደረጋት? ደጋግሞ ደበደባት። መጨረሻ እግዚአብሔር ለአህያይቱ አዝኖ አንደበቷን ከፈተው። ለምን ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አይደለሁም ብላ ገሰጸችው። በለዓምም ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ኖሮ ምን እልሽ ነበር? እገድልሽ ነበር አላት። መልስ መስጠቱ አይገርማችሁ? አህያ አሁን ቢያናገራችሁ መልስ ትሰጣላችሁ? ደንግጦ መሮጥ ነበረበት። ግን እሱ ጭራሽ ስላላገጥሽብኝ ነው አለ። ከዚያ መልአኩ ምን አለው? አህያይቱ አይታኝ ከኔ ፈቀቅ ባትል ኖሮ እገድልህ ነበር፣ ግን ፈቀቅ ስላለች ምሬሃለሁ አለ። መልአኩ አይቶ ውሳኔ ሰጠ አልሰጠም? ሰጠ። ከዚህ አልፎ ይገርማቸዋል። ቅዱሳን መላእክት እንግዲህ የእኛ ትልቁ ጭንቀታችን ቤተክርስቲያን የምንመላለሰው እግዚአብሔር ኃጢአታችንን ምን እንዲለን
ይቅር እንዲለን የመጨረሻው ነገር መላእክት ኃጢአትን ይቅር ማለትም አለማለትም ይችላሉ። ይቅር ማለትም አለማለትም ይችላሉ። ተናጋሪው ራሱ እግዚአብሔር ነው።